ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። እንዴት አመሻችሁ ውድ የምጽአቱ አዋጅ ነጋሪ አድማጮቻችን፣ ሰላም ለእናንተ ይሁን። ዛሬ እንግዲህ በእሁድ ምሽት ብቅ ብለናል ከፓስተር አለማየሁ ነሙ ጋር ዘወትር ሁል ጊዜ በዚህ ጉዳይ ላይ የምንወያይበት ክፍለ ጊዜ ነው። ዓለማችን በአሁኑ ሰዓት ምንድነው እየተከሰተ ያለው? የተከሰቱትስ ምን አይነት ናቸው? እያልን እንግዲህ ከፓስተር አለማየሁ ጋር ከእግዚአብሔርም ቃል አኳያ የምንጨዋወትበት ጊዜ ነው። መልካም ጊዜ እንዲሆንላችሁ እመኛለሁ። መስመር ላይ ፓስተር አለማየሁ አለ። እንግዲህ ጥሩ ጊዜ እንዲሆን እመኛለሁ። እንዴት አመሸ ፓስተር? ለምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ዛሬ እንግዲህ መስመር ላይ ያገኘሁ ከአገልግሎት መልስ ነውና በተለይም ደግሞ በአዳማ ሙሉ ወንጌል ጥሩ ጊዜ እንደነበረ ሰምቻለሁ። እንደው ለአድማጮቻችን ትንሽ ብታካፍለን ደስ ይለኛል። ወደ ጭውውታችን ከመሄዳችን በፊት እስኪ ለአድማጮቻችን ብታጋራለን። አዳማ ገልማ አባገዳ አካባቢ የምትገኝ አጥቢያ ነች። በጣም ብዙ ሕዝብ አላቸው። በጣም ያው እንግዲህ እኔም ድሮ ሙሉ ወንጌል ስለነበርኩ ሙሉ ወንጌል በመንፈስ ቅዱስ እሳት በጣም ትታወቃለች። ምንም ጥርጥር የለውም። ብዙ አገልጋዮችም ምንጫቸው ከዛ የእግዚአብሔር እሳት ተጋሩባቸውና የተጋሩ ናቸው ለማለት ምንም ነገር አይደለም። ያንን የድሮውን እሳት ነው ያየሁት ዛሬ። በጣም ገርሞኛል እና ወጣቶች ናቸው። ዝማሬያቸው ስለምጽአት ደነገጥኩ። ምንድነው እኛ ይህን ፕሮግራም በቪዥን በእግዚአብሔር መለኮታዊ ምሪት ነው እያገለገልን ያለ ነው እና ኮንፎርም የሚያደርግህ ነገር አየህ። በየጊዜው ልክ ነኝ መስመሬ ካደለው የምትለው ነገሮች ይኖራሉ እንደሰውኛ ምንም እና በጣም የገረመኝ ነገር ተጀምሮ እስኪያልቅ ድረስ ስለምጽአት ነው የዘመሩት። ጉባኤ ውስጥ ናፍቆት እንዳለ ታይ ነበር። በቃ ጉባኤው ተነስቶ ልጆቹ ተነሱን ቁጭ በሉ ማለት ነው። እንደ ዘመኑ አስመላኪዎች ሳይሆን አስጨፋሪዎች ብላቸው ይሻላል። እንደነሱ አይደል ልጆቹ ዝም ብለው ነው የሚዘምሩት። በቃ በጣም የሚገርም ነገር ዝም ብለው ያመልካሉ። ህዝቡ ራሱ ነው ብድግ ብሎ የቆመው። በቃ እና ነፍስ አልቀረልኝም እና ምጽአት አሁን እስኪመስለኝ ድረስ ነው እና በጣም ደስ ይላል። በሁለቱም ቋንቋ በኦሮምኛም በአማርኛም የምጽአት መዝሙሮችን ነው የዘመሩትና ህዝቡ ተባርኮ ነበር። እግዚአብሔር ምርኮንም ሰጠን። ሰዎችም ደግሞ ከአጋንንት ነፃ ወጡ። ደስ ይላል ያለው እግዚአብሔር የተመሰገነ ይሁን። እኛም እንግዲህ የምንመኘው በተለይም ደግሞ ንጉሱ ኢየሱስ በክብር በአምባ ላይ ፈረስ ሆኖ ዳግም ወደዚህ ምድር እንደሚመጣ ትልቅ የተስፋ ቃል ያለን ወገኖች ስለሆነን ምን አይነት አቀባበል ነው የምናደርገው የሚለውን እንግዲህ ለእያንዳንዳችን እንተዋዋለን። በተለይም ደግሞ በቤተ ክርስቲያን ውስጥ በአሁኑ ሰዓት በከፍተኛ ደረጃ ጎልቶ የሚሰማው የግላዊ ነገሮች ላይ የተንጸባረቀ ነውና እንደው እንደ ምክር እንደ ምጽአቱ አዋጅ ነጋሪ መልእክት ማስተላለፍ የምፈልገው ጌታ ኢየሱስ ክርስቶስ ተነስቶ ወደዚህ ምድር እየገሰገሰ ነው፣ ገና ሊመጣ ሳይሆን እየመጣ ነው የሚል አመለካከት አለን። ስለዚህ ምን አይነት አቀባበል ነው የምናደርገውን ያው ለእያንዳንዳችን እንተዋለን። በቀጥታ እንግዲህ ወደ ፓስተር አለማየሁ አመራችኋለሁ። እንግዲህ በአሁኑ ሰዓት ያው ቀደም ብዬ ተናግሬዋለሁ፣ በርካታ መረጃዎች እየተሰሙ ነው ያሉት። እስኪ እጅ ላይ
ካሉት መረጃዎች ተነስተን ብታጋራን ምን ይመስላል? አመሰግናለሁ። እንግዲህ የጌታ ኢየሱስ ክርስቶስ መምጣት አሁን ቅዱሳን ብቻ ሳይሆኑ ተፈጥሮ ዓለምን እየመሰከረ እየመጣ ነው። እያንዳንዱ ድርጊት ቀኑ መቅረቡን ያሳያል። በተለይም ደግሞ መካከለኛው ምስራቅ ጋር እየሆነ ያለው ነገር ከጊዜ ወደ ጊዜ እጅግ እየተወሳሰበና የጌታን የኢየሱስ ክርስቶስ መምጣት እያመለከተን ያለው በሰማይ ያለው ድግስ እየተፋጠነ እንደሆነ እያመለከተን ያለውና ምንድነው በትናንትናው ዕለት የግብጽ ፕሬዚዳንት አልሲሲ የተዋረዱበት አንድ መረጃ ወጥቷል። ምንድነው ይህ መረጃ? ቀደም ሲል በሚስጥር ከአሜሪካም ከእስራኤልም ጋር ማለት ነው ግማሽ ሚሊዮን ጋዛውያንን ለመቀበል እና በሲና በረሃ ለማስፈር ተስማምተው ነበረ እና በትናንትናው ዕለት ይሄ መረጃ ሾልኮ እንዴት እንደወጣ ባይታወቅም ሾልኮ የተወሰኑ የአረብ ሚዲያዎች መቀባበል ሲጀምሩ አልሲሲ ብቅ ብለው ውሸት ነው ብለዋል። እኛ ምንም የምንቀበለው ማንንም ተቀብለን አናሰፍርም፣ ስምምነትም አላደረግንም ነው ያሉት እና ለመቀበልም ዝግጁ አይደለንም ነው ያሉት። ግን ያው እንግዲህ እንደሚታወቀው እስራኤል ጦርነቱን አጠናክራለች። በአየርም በእግረኛም አጠናክራለች። እንደውም በዛሬው ዕለት አንድ ከፍተኛ የሆነ የሐማስ አመራር ከነ ባለቤቱ ተገድሏል። እርምጃው ቀጥሏል እና ህዝቡም ሽሽቱን እየቀጠለ ነው ያለው። ነገር ግን ግብጽ አሁን በወታደሮቿ ሲናም በረሃ ወደ እሷ የሚገቡትን ላለመቀበል ዘግታ ነው ያለችው። ይህንን የተመለከተው የአሜሪካ መንግስት በአስቸኳይ ከፍታ የማትቀበል ከሆነ ለግብጽ የምንሰጠውን ማንኛውንም ወታደራዊና ማህበራዊ እርዳታ እስካሁን ያልተቋረጠው የነሱ ነበር ታውቃለህ፣ የእስራኤልና የግብጽ ነበር ያልተቋረጠውና እንደሚያቆሙ ማስጠንቀቂያ ሰጥተዋል። እንግዲህ የእብድ ቀን አይመሽም ነው የሚሉት ነው የጉድ ቀን አይመሽም እና ጉድ ነው የምትሰማው ዓለም ላይ እንግዲህ እያንዳንዱ በየሰዓቱ አቋሙን እየቀያየረ ነው እና አሁን ግብጽ በጣም አጣብቂኝ ውስጥ ገብታለች። አጣብቂኝ ውስጥ የገባ ከዚህ በፊት ዜናም ሰርተንበታል። ሁለት ነገር ነው አጣብቂኝ ውስጥ ያስገባት። አንደኛ ከፍታ ብትቀበልና ብታስተናገድ አረቦች ይነሱባታል። አረቦች ብቻ ሳይሆኑ በግብጽ ውስጥ ያሉት አክራሪ የሆኑ ሙስሊሞች ብራዘርሁድ የተባሉት እነዚህ በህግ አልሲሲ በህግ ያገዳቸው እንደገና ይነሳሉ እና የአልሲሲ መንበር የሚነቀነቅ ነው የሚሆነው። መንበሩ ይነቀነቃል። ስለዚህ ምንድነው ካልተቀበለም ደግሞ የኢኮኖሚ ድቀት፣ ምክንያቱም በጣም ብዙ ቢሊዮን ዶላር ነው በአመት ከአሜሪካ ድጋፍ የሚደረግላቸው። ብዙ ቢሊዮን ዶላር ያጣሉ እና ሁለት አጣብቂኝ ውስጥ ወድቃለች። እንግዲህ ያው መጽሐፍ ቅዱስ ግብጽ እንደምትንቆታቆት ስለሚናገር ይሄ የውድቀቷ መጀመሪያ ይመስለኛል። አሁን ላይ የፈርዖን ትዕቢት የሚሰበርበት ወይም ደግሞ የሚከስምበት ጊዜ እየመጣ ይመስለኛል። ገብተዋል። እስካሁን ድረስ ምንድነው በአረቦች ትከሻና በአሜሪካ ትከሻ ላይ ነው ግብጽ የኖረችው። ልክ ነው። ስለዚህ እስራኤላውያኖች ምንድነው አጀንዳቸውን እቅዳቸውን ከመፈጸም ወደኋላ አይሉ፣ እንደዚሁም ደግሞ የቤት ስራቸውን እየሰሩ እንደሆነ ይታወቃል። አሜሪካ ከጀርባ ድጋፍ እያደረገች ነው። ይሄ ነገር የሚቆም አይደለም። ጋዛውያንን ተራርጋ ለማስወጣት ሙሉ ለሙሉ
እርምጃዋን ጀምራለች። ስለዚህ በሂደት የእነ ግብጽ ጉዳይ ይቀበላሉ አይቀበሉም የምናየው ይሆናል እና ሌላው በትናንትናው ዕለት ሀውቲ እንደገና በቴል አቪቭ በሚገኘው ቤንጉሪዮን ዓለም አቀፍ አየር ማረፊያ ላይ ድብደባ አድርጓል። ትናንትና ያደረገው ሱፐርሶኒክ ሚሳይል በሚባለው ነው። እሱ የሚለው ምንድነው ጥቃቱ በትክክል ኢላማችንን አግኝቷል የሚል ነው። በነገራችን ላይ አየር ማረፊያው ተዘግቷል። ምንም አይነት በረራ እያስተናገደ አይደለም። ምክንያቱም ሀውቲ ቀጣይ እርምጃዎች በተከታታይ እርምጃ የሚወስድ መሆኑን አሳውቋል እና በተደጋጋሚ ይህንን እርምጃ ለመውሰድ በቂ ዝግጅት እንዳለው አመልክቷል። ሌላው በዛው በቀይ ባህር አካባቢ የአሜሪካና የእንግሊዝን የጦር መርከቦች ላይ ጥቃት ፈጽሟል። ይህም እንግዲህ እዛ ቀጠናውን እያጋጋለው ያለ ነገር ነው። ነገር ግን እስራኤል ምንድነው ያለችው? አክሽፌዋለሁ እና እንትን አላለም፣ አየር ማረፊያውን አላገኘውም ነው የምትለው። እንግዲህ በገለልተኛ ወገን ካልተጣራ በስተቀር እንዲህ አይነት ነገር አንዱ መትቻለሁ ይላል፣ አንዱ አልተመታም ይላል። በገለልተኛ ወገን ሊጣራ የሚገባው ጉዳይ እንደሆነ ያመለክታል። ግን ምንድነው ድምታው? የመካከለኛው ምስራቅ ጦርነት ገና ብዙዎችን የሚስብ እንደሆነ የሚያመለክቱ ነገሮች አሉ። ብዙዎችን ወደ ጦርነቱ የሚቀላቀል ነገር እንደሆነ የሚያመለክቱ ነገሮች አሉ። እንግዲህ ሌላው ትናንት ዓለም ሲቀባበለው የነበረው ለብዙዎች አስደንጋጭ የሆነው እስከዛሬም መረጃውን በትክክል ለማግኘት ብዙ የዜና ወኪሎች ወይም ጋዜጠኞችም ሆኑ ሀገሮች እየጎረጎሩ ያለ ነገር ምንድነው? ኢራን በትናንትናው ዕለት በሀገሪቱ ሰሜን ምስራቅ አካባቢ የመሬት መንቀጥቀጥ ተከስቷል የሚል ነው። ከፍተኛ የሆነ 5 ምናምን እና ነገር ግን ምንድነው የአሜሪካ የመረጃ ድርጅቶች የመሬት መንቀጥቀጥ ሳይሆን ምናልባትም ኢራን ውስጥ ለውስጥ የኒኩለር ጦር መሳሪያ ሳትሞክር አልቀረችም ነው የሚሉት። ልክ ነው። መሬት ለመሬት ውስጥ ለውስጥ የኒኩለር መሳሪያ ሳትሞክር አልቀረችም። በትክክልም ደግሞ ምንድነው ኢራን ይህንን መሳሪያ ጨብጣ ነው መደራደር የምትፈልገው። ልክ ነው። ለመደራደርም አሻፈረኝ ያለችው እንግዲህ ከስድስት ወር በፊት የዓለም አቶሚክ ኤጀንሲ ምን አውጥቶ ነበረ? የኢራን ዩራኒየም 65% የተብላላ ዩራኒየም እንደደረሰ አመልክቶ ነበር ከ6 ወር በፊት። ሌላው ከ3 ወር በፊት ኢራን ኒኩለር ለማምረት ከ1 እስከ 6 የሚሆኑ የኒኩለር ዘንጎችን ወይም ተሸካሚ እንትኖችን ለማምረት የሚያስችል ዩራኒየም እንዳላት በእጇ ላይ ያለቀ ነገር እንዳላት አመልክተዋል። እንግዲህ ምናልባት ይሄ ነገር ሚዛን የሚደፋው ወደ ሙከራው እንደሆነ ያመለክታል። ለምን ሰሞኑን ታስታውስ ከሆነ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለኢራን ቀጥታ ደብዳቤ ጽፈው ነበረ። ያንን ደብዳቤ ኢራን አያቶላ ሁሜኒ የኢራኑ ፕሬዝዳንት አልተቀበሉትም። ምንድነው ያልተቀበሉበት ምክንያት? እዛ ውስጥ የተቀመጡ አስገዳጅ ነገሮች ስለነበሩ ነው። እንግዲህ የተሰጣቸው የ2 ወር ጊዜ ነው። በ2 ወር ጊዜ ኢራን ለድርድር ዝግጁ የማትሆን ከሆነ አሜሪካ እርምጃ እንደምትወስድ ነው የተናገረችው፣ ማንኛውንም እርምጃ። ነገር ግን ኢራናውያን በእውነት አሁን ይህንን መሳሪያ በእጃቸው ሳይጨብጡ ወደ ድርድር ይመጣሉ ብዬ እኔም አልገምትም። ምክንያቱም ወደ ድርድር የሚመጡ ከሆነ ተሸናፊ ነው የሚሆኑት። በአረቡ ዙሪያ በአረቡ ዓለም ያላቸውን ተቀባይነት ሙሉ ለሙሉ ያጡታል። ያንን ማጣት ደግሞ ኢራን አትፈልግም። የበላይነትን ማጣት
ራሷን እንደ ደጀን አድርጋ ነው የምትቆጥረው በሙስሊም ማህበረሰብ። አሁን ለአረቡ ዓለም እንደዛ ሆና ነው የምትቀርበው። እስኪ ወደ እግዚአብሔር ቃል እንሂድ። ዛሬ ትንሽ ላካፍል የፈለኩት ዮሐንስ 10:1 ጀምሮ ነው። አነበውና የእግዚአብሔር ቃል ምን ይለናል፣ እኛ ደግሞ ምን እናድርግ፣ እንዴት እንዘጋጅ የሚለው እንግዲህ ዝግጅት ይመጣል ብቻ ማለት ሳይሆን እንዴት መዘጋጀት ደግሞ ማመልከት አለብን። ሰዎች በምን ሁኔታ መዘጋጀት እንዳለባቸው እንደዚህ ይላል እግዚአብሔር ቃል። እውነት እላችኋለሁ ወደ በጎቹ በረት በበር የማይገባ በሌላ መንገድ ግን የሚመጣው እርሱ ሌባ ወንበዴ ነው። በበር የሚገባ ግን የበጎቹ እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የእርሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱን ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስ ይህንን ምሳሌ ነገራቸው። እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም ይላል። እንግዲህ የኛ እረኛ የናዝሬቱ ኢየሱስ እንደ በጎች የተመሰልነው እኛ ምንድን ነው የሚለው? እውነት እላችኋለሁ ወደ በጎቹ በረት በበር የማይገባ በሌላ መንገድ የሚመጣ እርሱ ምንድን ነው ይላል? ሌባ ወንበዴ ነው ይላል። እረኛው ትልቁ ስራ በጎቹን መጠበቅ ነው። በጎቹን መጠበቅ ብቻ ሳይሆን በጎቹን ማሰማሪያት ነው። የእረኝነት ኃላፊ ጌታ ኢየሱስ ክርስቶስ የእረኝነትን ጸጋ ለቤተ ክርስቲያን ሲሰጥ መንጋቸውን እንዲለዩ፣ የመንጋውን ድምፅ እንዲያውቁ፣ መንጋውም የነሱን ድምፅ እንዲያውቅና በጎን ወይም በሌላ መንገድ ከሚመጣ ወንበዴና ሌባ መጠበቅ እንዲችሉ ነው። እንግዲህ በዚህ በመጨረሻው ዘመን አንዱ ከሚከሰተው ነገር ወንበዴዎችና ሌቦች ናቸው። ሌቦች ያልሆኑ በጎቹን አርደው የሚበሉ፣ በጎቹን የሚሸልቱ ናቸው። እንግዲህ የእረኛው ተግባር ከእነዚህ መጠበቅ ነው። እዛው ዮሐንስ 10:8 ላይ ምን እንደሚል ታውቃለህ? ከኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቼ አልሰሟቸውም ይላል። አየህ፣ አሁን ትልቁ ቅዱሳን የእረኛቸውን ድምፅ ማወቅና መለየት መቻል አለባቸው። ሴጣን እኮ ሲመጣ እኔ ሴጣን ነኝ ብሎ ወይም በስዕል አንዳንድ ጊዜ በሆነ ነገር እንደምናየው ተመስሎ እኮ አይመጣም። ኃይሉ ከውስጡ ቢወጣም ጥበቡ ውስጡ አለ። ስለዚህ እንዴት ነው የሚመጣው? ባለፈው ተመልክተናል። በመሸንገል ነው፣ በማታለል፣ በማስመሰል መልካም ያማረ ቋንቋዎችን እየተናገረ ነው። አሳቢ በመምሰል ነው የሚመጣው። ተቆርቋሪ በመምሰል ነው የሚመጣው። ልክ ኤዶም ገነት ሄዶ ሔዋንን ሲያገኛት መጀመሪያ ያላት ነገር ምንድነው? ከዚህ ዛፍ እንዳትበሉ እንደተከለከሉ ነው የጠየቃት። ከዛ ያላት ምንድነው? አይ እንደ እግዚአብሔር እንዳትሆኑ ነው። አየህ፣ እንደ እግዚአብሔር እንዳትሆኑ እግዚአብሔር ይከለከላችሁ። ይሄ
ይህን ዛፍ በበላችሁ እኮ ዓይናችሁ ይከፈታል፣ ሁሉን ነገር ታውቃላችሁ፣ እንደ እግዚአብሔር ትሆናላችሁ። በምንም መልኩ ፈጣሪ መሆን አይችልም። ግን ያታልላል፣ ዲሲቨር ስለሆነ። በነገው ዕለት እንቀጥለዋለን። አንድ ጥቅስ ልጀምር። ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ አይመጣም። እኔ ሕይወት እንደሆንላችሁ እንድበዛላችሁ መጣሁ። አየህ፣ ልዩነቱ ይሄ ነው። ሌባ ያለህን ይሰርቃል፣ ጤንነትህን ይሰርቃል፣ ሰላምህን ይሰርቃል፣ ደስታህን ይሰርቃል፣ ገንዘብህን ይሰርቃል፣ ብዙ ነገርህን ይሰርቃል። ኢየሱስ ደግሞ ሕይወት ሊሆንልን የመጣው፣ ሊበዛልን የመጣው፣ ሊያትረፈርፈን የመጣው፣ ልንትረፈረፍ እንድንትረፈረፍ ነው የመጣው። ስለዚህ ነው ዛሬ የጌታችንን ድምፅ ለይተን ማወቅ አለብን። ይህ ዘመን በጣም ክፉ አስጨናቂ ዘመን ከመሆኑ የተነሳ መልካሙን ከክፉ መለየት እንኳን እስኪያቅተን ድረስ ሰይጣን የብርሃን መልአክ ሆኖ የሚገለጥበት ዘመን ላይ ስላለን ይህ ዘመን መለየት የምንችለው የጌታችንን የእረኛችንን ድምፅ ማወቅ መለየት ስንችል ነው። እሱም እንዴት እናውቃለን? በእግዚአብሔር ቃል፣ በእግዚአብሔር መንፈስ፣ በእግዚአብሔር ፊት በመንበርከክ ድምፁን መለማመድና ማወቅ እንችላለን እላለሁ። ቅዱሳን ወገኖቼ ተባረኩልኝ። ይህን አገልግሎት በገንዘባችሁ፣ በጸሎታችሁ ላይክ፣ ሼር እያደረጋችሁ እየደገፋችሁን ያላችሁ ወገኖች ጌታ ኢየሱስ አብዝቶ 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 ይባርካችሁ እላለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አታቁሙ። ለብዙ ወገኖቻችን አድርሷቸው። ሰዓቱ አጭር ነው፣ ጊዜው ደርሷል። ተባረኩ። መልካም አዳር፣ መልካም ሌሊት። በውጭ ላላችሁት መልካም ቀን። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። ዛሬ እንግዲህ ጠንከር ያለ መልእክት ነው ያስተላለፍክልን። ቀደም ሲል አንተም እንዳልከው ጌታ ኢየሱስ ያን ምሳሌ ሲመስልላቸው ማስተዋላቸው ከነሱ ዘንድ አልነበረምና እኛም አበክረን እንግዲህ በየጊዜው በየቀኑ መልእክቶቻችንን የምናስተላልፈው ቅዱሳን ወገኖች እንድታስተውሉ የጊዜውን ሁኔታ የጊዜውን አስከፊነት ብሎም ደግሞ ያው ፓስተርም በመልእክቱ እንዳስተላለፈልን የሌባውን ድምፅ የምንለይበትን ትልቁን ነገር እንዳናጣ ምኞታችን ነው። በተለይም ደግሞ አሁን ጌታም እንደተናገረው ዓለም አቀፉ ሌባ የሚመጣ ወይ ደግሞ ብቅ ሊል ጫፍ ላይ ነው ያለውና ያመኑትንም እስኪያስት ድረስ ነው የሚለው ቃሉና እንዳንታለል መሰረታችንን እንዳይነቀንቅ አብዝተን በእግዚአብሔር ፊት እንድንሆን ብርቱ መክራችን ነው። ፓስተር እንግዲህ በድጋሚ ስላመጣህልን መልእክትና መረጃ እግዚአብሔር አብዝቶ ይባርክ። እግዚአብሔር ፈቃድ ከሆነ እንግዲህ በነገው ዕለት በሌላ መረጃና መልእክት ደግሞ ተመልሰን እንመጣለን። ቅዱሳን ወገኖች ዘወትር ሁልጊዜ እንግዲህ የምትከታተሉን ወገኖች ማሳሰብ እንፈልጋለን። በጸሎታችሁ እንድታስቡን አበክረን ማሳሰብ እንፈልጋለን። በገንዘብም እንደግፋለን የምትሉ ወገኖች ካላችሁም ክፍት ነው። ስክሪኑ ላይ በሚታየው አድራሻ አካውንት የበኩላችሁን አስተዋጽኦ ማድረግ ትችላላችሁ። ይሄ ደግሞ አገልግሎቱን ወደፊት በደንብ አጠናክረን በተሻለ ጥራትና በተሻለ ይዘት ይዘን ለመምጣት እንዲረዳን ያግዘናል ማለት ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ ምሽት እግዚአብሔር እናመሰግናለን። በነገው ዕለት እንግዲህ ተመልሰን እንገናኝ ይሆናል። የእግዚአብሔር ሰላም ከእያንዳንዳችን ጋር ይሁን። መልካም ምሽት ይሁንላችሁ። ደህና እደሩ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ
አዋጅ ነጋሪ አገልግሎት መልካም ጊዜ